ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ትምህርታችን 2.3 ኮቫለንት ቦንድስ ጋር የተያያዙ ሐሳቦችን የምናነሳበት ሴክሽን ነው። እንደተለመደው አብሬያችሁ የሚቆየው መምህር ቴዎድሮስ ነኝ ከሳቋማ። አሁን ወደ ኮኦርዲኔት ኮቫለንት ቦንዲንግ እንገባለን ማለት ነው። እስካሁን ኮቫለንት ቦንዲንግ እና ፎርሜሽኑን እንዲሁም ደግሞ ሉዊስ ስትራክቸርን ተመልክተናል። አሁን ደግሞ ኮኦርዲኔት ኮቫለንት ቦንዲንግ እንመለከታለን። እንግዲህ ትምህርታችን በአክቲቪቲ 2.10 እንጀምራለን። Discuss the following issues in groups and present your ideas to the whole class. ቀጥሎ ባለው ኢሹ ላይ ተነጋገሩና ሐሳባችሁን ፕሬዘንት አርጉ ወይም አቅርቡ ነው የሚለው። Number 1, consider ammonia and boron trifluoride molecules. Identify which has an incomplete octet and which one has lone pair electrons on the central atom of the molecule. እንግዲህ ይህ ሐሳብ የሚለን ምንድነው ወይም ጥያቄ የሚለን ምንድነው? የአሞኒያ እና የቦሮን ትራይፍሎራይድን ሞለኪውል ስትራክቸር ተመልክታችሁ ኢንኮምፕሊት ኦክቴት ያለውና እንዲሁም ደግሞ ሎን ፔር ኦፍ ኤሌክትሮን ያለውን እንትን ለዩ ነው የሚለው፣ ሴንትራል አተሙን ለዩ ነው የሚለው። ስለዚህ መጀመሪያ ስትራክቸራቸውን ትሰራላችሁ፣ የማንን የአሞኒያና የቦሮን ትራይፍሎራይድን። ከዛ ሴንትራል አተማቸው ላይ ያለውን ኤሌክትሮን ትመለከታላችሁ ማለት ነው። የትኛው ኢንኮምፕሊት ኦክቴት አለው ወይም 8 ያለሟለው የትኛው ነው፣ እንዲሁም ደግሞ ሎን ፔር ኦፍ ኤሌክትሮንስ ያለው የትኛው ነው የሚለውን ትለያላችሁ ማለት ነው። ጥሩ ተማሪዎች፣ በዛውም ክለሳ እንዲሆነን የማን የተባባልነው የአሞኒያና ቦሮን ትራይፍሎራይድን ሉዊስ ስትራክቸር እስቲ እዚህ ጋር እንስራ። ስለዚህ አሞኒያ ጋር ስመጣ ናይትሮጅን 5 ነው፣ እንዲሁም ደግሞ ሃይድሮጅን 1 ነው። 1 ሲባዛ በ3 አጠቃላይ 8 ኤሌክትሮኖች ወይም ደግሞ ለሁለት ሳካፍል 4 pairs of electrons አሉኝ ማለት ነው። ሴንትራል አተም ማን ነው? ናይትሮጅን ነው። ናይትሮጅንን ኢን ዘ ሚድል አረግና ሃይድሮጅኖችን በተለያየ ዳይሬክሽን በዚህ መልኩ አስቀምጣለሁ። ዜን ኮኔክት አረጋቸዋለሁ ማለት ነው። 3 ቦንድ ፔር አረኩኝ። ዜን ስንት ይቀረኛል? 1 ትቀራለች አለ። አንዷ ሃይድሮጅን ላይ መጨመር ስለማችል አስሎን ፔር ናይትሮጅን ላይ ትጨመራለች ማለት ነው። ስለዚህ ይሄ የአሞኒያ ሉዊስ ስትራክቸር ነው ማለት ነው። ቦሮን ትራይፍሎራይድ ጋር ስመጣ ቦሮን 3 ነው፣ ሲደመር ፍሎሪን ደግሞ 7 ነው። 7 ሲባዛ በ3 21። ስለዚህ ሁለቱን ስደምር 24 ኤሌክትሮንስ ወይም ደግሞ ይሄን ለሁለት ሳካፍል 12 pairs of electrons ይኖሩኛል ማለት ነው። then ሴንትራል አተማችን ቦሮን ነው። ቦሮን is more electropositive. then ፍሎሪንን at different ዳይሬክሽን ላይ አስቀምጣለሁ በዚህ መልኩ። then ኮኔክት አደርጋለሁ በቦንድ ፔር ማለት ነው። በዚህ ከ12ቱ ፔሮች 3ቱ ቦንድ ፔር ከሆኑ ስንት ይቀረኛል ማለት ነው? 9 ይቀረኛል። 9ኙ ኤሌክትሮን ለፍሎሪኖቹ ሳከፋፍል ፔር ላይክ ዚስ 3 እያንዳንዱ ይደርሰዋል ማለት ነው። 3 ፔር ኦፍ ኤሌክትሮንስ ማለት ነው። በዚህ መልክ ሉዊስ ስትራክቸሩን እሰራለሁ ማለት ነው። ስለዚህ 12ቱንም ኤሌክትሮኖች ኤሌክትሮን ፔሮች ማለት ነው በዚህ መልክ ዲስትሪቢዩት አረኩኝ ማለት ነው። 1 2 3 4 5 6 7 8 9 ሎን ፔር ኦፍ ኤሌክትሮንስ አሉኝ ተርሚናል አተም ላይ፣ እንዲሁም ደግሞ 3 ቦንድ ፔር ኦፍ ኤሌክትሮንስ አሉ። አጠቃላይ 12 ፔር ይሆናሉ። ኦክቴት ሩልን ቼክ ሳረግ በዚህ ጊዜ ቦሮን ሴንትራል አተማችን ነው። ስለዚህ የቦሮን ኦክቴት ሩል አልተሟላም ማለት ነው። ስለዚህ የተጠየቅነው ጥያቄ ኢንኮምፕሊት ኦክቴት እና ሎን ፔር ኦፍ ኤሌክትሮን ያለው የትኛው ነው የሚለን። ስለዚህ አሞኒያ ላይ ናይትሮጅን ሎን ፔር ኦፍ ኤሌክትሮንስ አለን። ቦሮን ትራይፍሎራይድ ላይ ደግሞ ሴንትራል አተማችን ቦሮን ኢንኮምፕሊት ኦክቴት አለው ማለት ነው። ይህን የተጠየቅንበት ምክንያት አለ። ምክንያቱም እያየን ያለነው ምንድነው? ኮኦርዲኔት ኮቫለንት ቦንድን። ስለዚህ ኮኦርዲኔት ኮቫለንት ቦንድን አመስራቱን ወይም ፎርሜሽኑን ለመረዳት ስለሚቀለን ነው ይሄን አክቲቪቲ እየሰራን ያለ ነው። በኋላ በደንብ ግልጽ ይሆንላችኋል። ጥያቄ ቁጥር 2 ጋር ስመጣ can these two molecules react with each other to complete the octet of an atom with an incomplete octet? how? ጥያቄ ቁጥር 2 ጋር ስንመጣ እንግዲህ ሁለቱ የአሞኒያ እና ቦሮን ትራይፍሎራይድን ስትራክቸር ዛጋ ሰርተን አይተነዋል። አሞኒያ ላይ ናይትሮጅን ሴንትራል አተማችን ሎን ፔርስ ኦፍ ኤሌክትሮንስ አሉት። እንዲሁም ደግሞ ቦሮን ትራይፍሎራይድ ላይ ቦሮን ኢንኮምፕሊት ኦክቴት አለው። ስለዚህ ጥያቄው የሚለን ሁለቱ ሪያክት አርገው ኢንኮምፕሊት ኦክቴት ያለውን የቦሮንን እንትን ኦክቴት ፉልፊል ማድረግ ይችላሉ ወይ ነው የሚለን። እንዴት ነው የሚለን? እስቲ ይሄንን ትንሽ በግሩፕ ዲስከስ አርጉበትና ከዛ በኋላ ደግሞ አብረን እንሰራለን።
ጥያቄው እንግዲህ የሚለን አሞኒያና ቦሮን ትራይፍሎራይድ ሪያክት ያረጋሉ ወይ ነው የሚለው። ምን ብላችሁ መለሳችሁ? ያረጋሉ ወይስ አያረግም? በጣም ጥሩ ያረጋሉ አይደለ? እስቲ እንዴት እንደሚያረጉ እንመልከት። እንዴት ሪያክት እንደሚያደርጉ ለማወቅ ስትራክቸራቸውን መስራት ይኖርብናል። ሉዊስ ስትራክቸር የአሞኒያ ሉዊስ ስትራክቸር ይህንን ይመስላል ማለት ነው። ቦሮን ትራይፍሎራይድ ጋር ስመጣ ደግሞ ቦሮን ሴንትራል አተም አለ፣ ዜን ፍሎሪን በዚህ መልክ ፍሎሪን አተሞች በዙሪያው አሉ ማለት ነው። ቦሮን ትራይፍሎራይድ ጋር ስመጣ ኦክቴትን አሟላም ወይም ደግሞ በዙሪያው ያሉት ኤሌክትሮኖች 8 አይደሉም 6 ናቸው ማለት ነው። አሞኒያ ጋር ስንመጣ ደግሞ ኦክቴትን ያሟላል። አሞኒያ ጋር ናይትሮጅን 2 ሎን ፔር ኦፍ ኤሌክትሮንስ አሉት። ቦሮን ደግሞ ሎን ፔር ኦፍ ኤሌክትሮን የለውም፣ ኦክቴትም አያሟላም። ቫካንት ኦርቢታል ግን አለው። ኦኬ ቫካንት ኦርቢታል አለው። ኤሌክትሮን ቢመጣ ተቀብሎ ለመጠቀም የሚያስችል ቦታ አለው። በዚህ ምክንያት እነዚህ የናይትሮጅን ኤሌክትሮኖች ለቦንዲንግ ይቀርቡና ዜን አሞኒያ እና ቦሮን ትራይፍሎራይድ በዚህ መልክ ሪያክት ያደረጉና ምን ይፈጥራሉ ማለት ነው? አሞኒየም ቦሮን ትራይፍሎራይድን ይፈጥራሉ ማለት ነው። ይህንን እንዲህ በአሮን ጠቁማለን። ቦንዲንጉን ለምንድነው እንዲህ በአሮ የምንጠቁመው? ኤሌክትሮን ከናይትሮጅን ወደ ፍሎሪን ዶኔት መደረጉን ወይም ደግሞ ለቦንዲንግ የዋሉት ሁለቱ ኤሌክትሮኖች ከናይትሮጅን የቀረቡ እንደሆኑ ቦሮን አላዋጣም። ነገር ግን ናይትሮጅን እነዛ ኤሌክትሮኖች ሼር አረገው ከዛ በኋላ በጋራ መጠቀም ጀመሩ። ስለዚህ ከናይትሮጅን የወጡ ሁለት ኤሌክትሮኖች ወይም ደግሞ ናይትሮጅን የሰጠው ለቦንዲንግ ኮንትሪቢዩት ያረጋቸው ከናይትሮጅን ብቻ የመጡ እንደሆኑ ለማሳየት ይህንን እንጠቀማለን ማለት ነው። በኋላ ኮኦርዲኔት ኮቫለንት ቦንድን በደንብ ስንመለከት ይህንን አንደርስታንድ ታረጋላችሁ ማለት ነው። ስለዚህ በመካከል የተፈጠረው ቦንድ ምን ይባላል? ኮኦርዲኔት ኮቫለንት ቦንድ ይባላል። Most covalent bonds form when two atoms each contribute one electron። እንግዲህ ብዙ ኮቫለንት ቦንዶች ወይም ደግሞ እስካሁን ያየናቸው ኮቫለንት ቦንዶች የሚፈጠሩት ሁለቱ ቦንዲንግ የሚፈጥሩት አተሞች ኤሌክትሮንን ኮንትሪቢዩት አድርገው ዜን በነዛ ሼርድ ባረጓቸው ኤሌክትሮኖች ነው። ለምሳሌ እዚህ ጋር ወተርን በምንመለከትበት ጊዜ እዚህ ጋር ኦክሲጅን አለ። ኦክሲጅን ሃይድሮጅን ጋር ሪያክት በሚያደርግበት ጊዜ አንድ ኤሌክትሮን ለቦንዲንግ ኮንትሪቢዩት ያደርጋል። ሃይድሮጅን በተመሳሳይ መልኩ ያለችውን አንድ ኤሌክትሮን ለቦንዲንግ ኮንትሪቢዩት ያደርጋል። ይሄኛውም ሃይድሮጅን በተመሳሳይ መልኩ ከኦክሲጅን ጋር በዚህ መልክ ኮንትሪቢዩት ያደርግና እነዚህን ኤሌክትሮኖች በጋራ ይጠቀማሉ ማለት ነው። እነዚህ ኤሌክትሮኖች ቦንዲንግ ፔርስ ኦፍ ኤሌክትሮንስ ይባላሉ። እነዚህን ቦንዲንግ ፔርስ ኦፍ ኤሌክትሮን ኮንትሪቢዩት ያደረጉት ሁለቱም አተሞች ናቸው፣ ኦክሲጅንም ሃይድሮጅኖቹ ማለት ነው። ስለዚህ ኮቫለንት ቦንድ እስካሁን ያየናቸው ጋር ኮቫለንት ቦንድ የሚፈጠረው ባይ ሼሪንግ ኦፍ ኤሌክትሮንስ ሁለቱም አተሞች ኤሌክትሮንን ኮንትሪቢዩት አድርገው ለቦንዲንግ በጋራ መጠቀም ሲችሉ ነው ኮቫለንት ቦንድ ሲፈጠር የተመለከትነው ማለት ነው። However, bonds can also form when one atom donates both electrons, a lone pair, to another atom that has a vacant valence orbital. ቅድም ካልነው በተጨማሪ ወይ በተለየ መልኩ ደግሞ አሁን ከዚህ በፊት ያለው ምን ነበረ? ለቦንዲንግ የሚሆኑ ኤሌክትሮኖችን ሁለቱም አተሞች ኮንትሪቢዩት አድርገው ከዛ በኋላ እነዛን ሁለቱን ኤሌክትሮኖች አብረው ይጠቀማሉ። ነገር ግን አንዳንድ አተሞች ሎን ፔርስ ኦፍ ኤሌክትሮንስ ሲኖሯቸውና አውተርሞስት ሼላቸው ላይ አንደኛው ደግሞ ቫካንት ቫለንስ ኦርቢታል ይኖረዋል። ከዛ በእነዚህ ሎን ፔር ኦፍ ኤሌክትሮንስ ያላቸው እነዛን ሎን ፔሮች ለቦንዲንግ ኮንትሪቢዩት በማድረግ ቅድም በአክቲቪቲው እንዳየነው ቦንድ የሚፈጥሩበት ሁኔታ አለ። ያን ነው እንግዲህ ኮኦርዲኔት ኮቫለንት ቦንድ የምንለው። አሁን ደግሞ በምሳሌ ሀሳብ በደንብ እንመልከተው። The ammonium ion NH4+, for example, forms when the lone pair electrons from the nitrogen atom of ammonia NH3 bond to hydrogen plus. እስቲ አሞኒየም አየን እንዴት እንደሚፈጠር እንመልከት። እዚህ ጋር እንግዲህ እንደምንመለከተው ይህ የአሞኒያ ሉዊስ ስትራክቸር ነው። ስለዚህ እዚህ ጋር እንደምንመለከተው ሴንትራል አተሙ ናይትሮጅን ነው። ናይትሮጅን እዚህ ጋር ሎን ፔርስ ኦፍ ኤሌክትሮንስ አሉት። እዚህ ጋር ስንመጣ ደግሞ ሃይድሮጅን አየንን እናገኛለን። ሃይድሮጅን ኦልሬዲ አንድ ኤሌክትሮን ሉዝ አድርጎ ስለዚህ ቫካንት ቫለንስ ኦርቢታል አለው ማለት ነው። ስለዚህ
በሁለቱ መካከል የሚፈጠረውን ቦንድ ነው እንግዲህ ኮኦርዲኔት ኮቫለንት ቦንድ የምንለው ማለት ነው። ስለዚህ እዚህ ጋር ሎን ፔር ኦፍ ኤሌክትሮንስ አሉ፣ እዚህ ጋር ደግሞ ቫካንት ኦርቢታሎች አሉ። ስለዚህ እነዚህን ሁለት ኤሌክትሮኖች ይህ ናይትሮጅን ለቦንዲንግ ኮንትሪቢዩት ያደርግና ከሃይድሮጅን አየን ጋር ቦንድ ይፈጥራል ማለት ነው። such kind of bonds is called coordinate covalent bonds or dative bond. so እዚህ ጋር እንደምንመለከተው እንግዲህ እዚህ ጋር በቀይ እዚህ ጋር የተመለከቱት ሁለቱ ኤሌክትሮኖች ወይም one pair of electron የናይትሮጅን ሎን ፔር ኦፍ ኤሌክትሮኖች ናቸው። እነዚህ ለቦንዲንግ ኮንትሪቢዩት ያደርግና ዜን እዚህ ጋር እንደምንመለከተው እዚህ ጋር ካለችው ሃይድሮጅን አየን ጋር በቦንድ ይያያዛል ማለት ነው። ወይም ደግሞ ሼር አድርጎ እነዚህ ኤሌክትሮኖች ይጠቀማል ማለት ነው። ስለዚህ እስካሁን ካየነው ኮቫለንት ቦንድ የሚለየው ነገር ምንድነው? በዚህ ጊዜ እችኛው ሃይድሮጅን ምንም አይነት ኤሌክትሮን ኮንትሪቢዩት አላደረገችም። ናይትሮጅን ብቻ ቦንዲንግ ኤሌክትሮንስን ኮንትሪቢዩት አድርጓል እዚህ ጋር። በሌሎቹ ጊዜ ግን በምንመለከትበት ጊዜ አንድ ኤሌክትሮን ከሃይድሮጅን፣ አንድ ኤሌክትሮን ከናይትሮጅን፣ አንድ ኤሌክትሮን ከሃይድሮጅን፣ አንድ ኤሌክትሮን ከናይትሮጅን፣ እዚህ ጋርም እንደዚሁ በተመሳሳይ መልኩ አንድ ኤሌክትሮን ከሃይድሮጅን፣ አንድ ኤሌክትሮን ከናይትሮጅን ኮንትሪቢዩት ሆኖ ዜን ቦንድ ፔር ፈጠሩ ማለት ነው፣ ወይም ቦንዲንግ ፈጠሩ ማለት ነው። እዚህ ጋር ግን ስንመለከት ቦንዲንግ ኤሌክትሮንስ አር ኦንሊ ኮንትሪቢዩትድ ባይ ዘ ሴንትራል አተም። ስለዚህ ሁለት መስፈርቶች አሉ እንዳትረሱ ኮኦርዲኔት ኮቫለንት ቦንድ ወይም ዴቲቭ ቦንድ ለመፈጠር ማለት ነው። አንደኛው ቫካንት ኦርቢታል ሊኖረው ይገባል። ቫካንት ቫለንስ ኦርቢታል ሊኖረው ይገባል። ሌላኛው ደግሞ ሎን ፔር ኦፍ ኤሌክትሮን ልክ እዚህ ጋር አሞኒያ እንዳለው ማለት ነው ሊኖረው ይገባል። ስለዚህ ኢን ሰች አ ዌይ የሚፈጠር ቦንድ ምን እንለዋለን? ኮኦርዲኔት ኮቫለንት ቦንድ። ኮቫለንት ቦንድ የተባለው ለምንድን ነው? ዋንስ ኮንትሪቢዩት ካደረገና በጋራ መጠቀም ከጀመሩ በኋላ ጀስት ላይክ አዘር ኮቫለንት ቦንድስ ነው አክት የሚያደርገው። ሁለቱም እኩል እነዚህ ኤሌክትሮኖች ሼር አድርገው ይጠቀማሉ። ለዛ ነው ኮቫለንት የተባለው ማለት ነው። ስለዚህ ይህ የአሞኒየም አየን ፎርሜሽን ነው። በዚህ ውስጥ እንግዲህ ኮኦርዲኔት ኮቫለንት ቦንድ እንዴት እንደሚፈጠር ተመልክተናል ማለት ነው። some examples of molecules which contain coordinate covalent bonds include ammonium boron trichloride, hydronium ion እንዲሁም ደግሞ ቴትራ ክሎሮ አሉሚኔት አየን የመሳሰሉት ናቸው። እነዚህ እንግዲህ የተወሰኑ ኮኦርዲኔት ኮቫለንትን የያዙ ምሳሌዎች ናቸው። እስቲ ስትራክቸራቸው ራፍሊ በፍጥነት ለማየት እንሞክር። አሞኒያ ጋር አሞኒየም ቦሮን ትራይክሎራይድ ጋር ስንመጣ አክቲቪቲ ላይ ቅድም እንዳየነው ተመሳሳይ ነገር አለው ማለት ነው። እዚህ ጋር ናይትሮጅን ቦንዲንግ ፔሮቹን ኮንትሪቢዩት ያደርጋል ማለት ነው። ስለዚህ ኮኦርዲኔት ኮቫለንት ቦንድ የሚፈጠረው እዚህ ጋር ነው ማለት ነው። እዚህ ጋር እንደምንመለከተው እቺ ኮኦርዲኔት ኮቫለንት ቦንድ ለመጠቆም ያክል ነው። ቦንዲንግ ኤሌክትሮኖችን ናይትሮጅን ኮንትሪቢዩት እንዳደረገ ሃይድሮኒየም አየን ጋር ስንመጣ በተመሳሳይ መልኩ ሃይድሮኒየም አየን ከሶስት ሃይድሮጅኖች ጋር በዚህ መልክ ቦንድ ፈጥሮ እናገኛለን። እዚህ ጋር የምትመለከቱት በአሮ እዚህ ጋር የተጠቆመችው ኮኦርዲኔት ኮቫለንት ቦንድን ለማሳየት ነው ማለት ነው። ይሄ ሃይድሮኒየም አየን ስትራክቸር ነው። ቴትራ ክሎሮ አሉሚኔት ጋር ደግሞ ስንመጣ እዚህ ጋር ማለታችን ነው። አሉሚኒየም ማዕከል ላይ እናገኘዋለን። ዜን ክሎሪንን በአራቱም ዳይሬክሽን እዚህ ጋር እናገኘዋለን። እንግዲህ በዚህ ጊዜ ደግሞ ክሎሪን ስንት ነው? አውተር ሞስት ሼሉ 6 ወይም ደግሞ 3 ፔር ስላለው ኤክስትራ ኤሌክትሮን፣ አሉሚኒየም ደግሞ ቫካንት ኦርቢታል ቫለንስ ሼል ኦርቢታል ስላለው ክሎሪን ቦንዲንግ ኤሌክትሮኖችን ኮንትሪቢዩት ያደርጋል ማለት ነው። ስለዚህ በዚህ መልክ ቦንድ ፈጥረው አንድ ላይ እናገኛቸዋለን ማለት ነው። ስለዚህ እነዚህ እዚህ ጋር የምናያቸው እንግዲህ የኮኦርዲኔት ኮቫለንት ቦንድ ምሳሌዎች ናቸው ማለት ነው። ስለዚህ ማስታወስ ያለባችሁ ማወቅ ያለባችሁ በኮኦርዲኔት ኮቫለንት ቦንድ ፎርሜሽን ጊዜ ሁለቱ አተሞች በኮኦርዲኔት ኮቫለንት ቦንድ የሚያያዙት አተሞች ሁለት ነገሮችን ሊያሟሉ ይገባል። አንደኛው ሎን ፔርስ ኦፍ ኤሌክትሮንስ ሊኖሩት ይገባል አውተር ሞስት ሼሉ ላይ። ሌላኛው ደግሞ ቫካንት የሆነ ኦርቢታል እነዛን ኤሌክትሮኖች መቀበል የሚችል ኦርቢታል ሊኖሩት ይገባል ማለት ነው። ወደ ቀጣዩ ሌላኛው ኮንሰፕት እንገባለን። ሪዞናንስ ስትራክቸርን እንመለከታለን ማለት ነው። ሪዞናንስ ስትራክቸር ሌላኛው ስለ ኮቫለንት ቦንዲንግ ኮቫለንት ኮምፓውንድ ስናወራ የምናገኘው ቬሪ ኢምፖርታንት ተርም ነው ማለት ነው። ስለዚህ ሪዞናንስ ስትራክቸርን ደግሞ ቀጥሎ እንመለከታለን። እንደተለመደው በአክቲቪቲ ትምህርታችንን እንጀምራለን። አክቲቪቲ 2.11 discuss each of the following in your group and present your ideas to the whole class። ቀጥሎ ባሉት ላይ ዲስከስ አድርጉና
በክላስ ለጓደኞቻችሁ ፕሬዘንት አድርጉ ነው የሚለው። question number 1 how many structural formulas can you write for each of the following ቀጥሎ ለምናገኛቸው ምን ያህል ስትራክቸራል ፎርሙላ ልጽፉላቸው ወይም ልሰሩላቸው ትችላላችሁ ነው የሚለው። እንግዲህ ስትራክቸራቸውን እየሰራችሁ እስቲ ከአንድ በላይ ፖሲብል የሆነ ስትራክቸር ካላቸው ድሮ ለማድረግ ሞክሩ። የመጀመሪያው የምናገኘው እንግዲህ ወተር ነው። የወተርን ሉዊስ ስትራክቸር እንሰራለን ማለት ነው። ስለዚህ ወተር ጋር ስንመጣ 2 + 6 ስንት ነው? 2 + 6 8 ኤሌክትሮንስ ወይም ደግሞ ይህንን ለሁለት ስናካፍለው 4 ፔርስ ኦፍ ኤሌክትሮንስ አሉን ማለት ነው ሉዊስ ስትራክቸሩን ለመስራት። ስለዚህ ሴንትራል አተማችን ኦክሲጅን ነው። ሃይድሮጅን ሁልጊዜም ተርሚናል አተም ስለሆነ ማለት ነው። ዜን እንደዚህ በዚህ መልክ አስቀመጥኩኝ። በኋላ በቦንዲንግ ፔር ወይም በቦንድ በዚህ መልክ አያይዛቸዋለሁ። ስለዚህ ሁለት ቦንድ ፔሮች አሉን ማለት ነው። ስለዚህ ከአራቱ ሁለቱ ቦንድ ፔርስ ከሆኑ ስንት ይቀረኛል? ሁለት ይቀረኛል። በዚህ ጊዜ ተርሚናል አተማችን ማን ነው? ሃይድሮጅኖች ስለሆኑ ሃይድሮጅን ላይ የምንጨምረው የለም። ስለዚህ ሴንትራል አተማችን ላይ ወይም ኦክሲጅን ላይ ሁለቱም ፔሮች በዚህ መልክ አስቀምጣለሁ ማለት ነው። እንግዲህ ከዚህ ውጪ ሌላ ፖሲብል ስትራክቸር አለው ወይስ የለውም? እሱ ነው የተጠየቃችሁት። ስለዚህ ፖሲብል ስትራክቸራችን ኦንሊ ይሄ ብቻ ነው። ከዚህ ውጪ ሌላ አይነት ስትራክቸር ድሮ ልናደርግ አንችልም ማለት ነው። ስለዚህ ስንት ፖሲብል ስትራክቸሮች አሉት ማለት ነው? ዋን ስትራክቸራል ፎርሙላ ነው ያለው ማለት ነው። ዋን ስትራክቸራል ፎርሙላ ነው ያለው ወተር። ከዚህ በላይ ፖሲብል የሆኑ ፎርሙላዎች የሉትም ማለት ነው። እዚህ ጋር ስንመጣ አሞኒየም አየንን እናያለን። ኦልሬዲ ስትራክቸሩን ስላየን ሉዊስ ስትራክቸሩን በዚህ መልክ ነው ቅድም የሰራ ነው። ሉዊስ ስትራክቸሩ ናይትሮጅን አት ሴንተር ይኖራል። ከዛ በኋላ አራቱ ሃይድሮጅኖች በአራቱም ዳይሬክሽን በዚህ መልክ ተቀምጠው እናገኛለን። ከዚህ ውጪ ሌላ ፖሲብል ስትራክቸር አለው የለውም። ስለዚህ ኦንሊ ዋን ስትራክቸራል ፎርሙላ ነው ያለው ማለት ነው። አክቲቪቲ 2.11 ሲጋነን አሁን ደግሞ ካርቦኔት አየን የካርቦኔት አየንን ስትራክቸራል ፎርሙላ እንሰራና ስንት አይነት ፖሲብል ስትራክቸራል ፎርሙላዎች እንዳሉ እንመለከታለን ማለት ነው። ካርቦኔት ጋር ስንመጣ ካርበን አለን፣ ከእንደገና ደግሞ 2- ቻርጅ አለ ማለት ነው። ስለዚህ ካርበን ጋር ስንመጣ ግሩፕ 4 ነው። ስለዚህ ቫለንስ ኤሌክትሮኑ 4 ነው ማለት ነው። ኦክሲጅን ጋር ስንመጣ ቫለንስ ኤሌክትሮኑ 6 ነው። 3 ኦክሲጅን አተሞች ስላሉ በ3 አበዛቸው 18 ይመጣል። ሲደመር አውተር ሞስት ኤሌክትሮኑ 2 ነው። ስለዚህ በአጠቃላይ 24 ይመጣል። ስለዚህ 24 ኤሌክትሮንስ አሉ ማለት ነው። ወይም ደግሞ 24 ለሁለት ሳካፍል 12 ፔርስ ኦፍ ኤሌክትሮንስ አሉት ማለት ነው። ስለዚህ ካርበን ኢዝ ሞር ኤሌክትሮፖዚቲቭ ዛን ኦክሲጅን። በዚህ ምክንያት በዚህ መልክ አስቀምጥላቸዋለሁ ስኬለተል ስትራክቸሩ ማለት ነው። ስለዚህ አንድ ካርበን ከ3 ኦክሲጅኖች ጋር በዚህ መልክ ቦንድ ይፈጥራል። በቦንዲንግ ኤሌክትሮን ኮኔክት ይሆናል ማለት ነው። ስለዚህ ከ12 ላይ 3 ቦንድ ፔር ከሆኑ 9 ኤሌክትሮን ይቀራል። እነዛን 9 ኤሌክትሮኖች ለተርሚናል አተሞች ወይም ለሶስቱ ኦክሲጅን አተሞች 3 እኩል አከፋፍላለሁ ማለት ነው። እዚህ ጋር እንደምትመለከቱት ከዛ በኋላ ኦክቴት ቼክ አደርጋለሁ። ኦክቴት ቼክ ሳደርግ ለኦክሲጅን ለሶስቱም ተርሚናል ኦክሲጅኖች ኦክቴት ፉል ፊልድ ነው ማለት ነው። 8 ነው በዙሪያቸው ያለው ኤሌክትሮን። ካርበን ጋር ግን ስመጣ በዙሪያው 3 ቦንዲንግ ፔርስ ኦፍ ኤሌክትሮንስ አሉ። ስለዚህ 2 ኤሌክትሮኖች ይጎላሉ ማለት ነው። ኦክቴትን አያሟላም። ስለዚህ ምን አደርጋለሁ ማለት ነው? አንዷን ኤሌክትሮን ከዚች ጋር አጠፋትና then what ደብል ቦንድ አደርጋለሁ አይደለ? ደብል ቦንድ ከዚህ በፊት በተማርነው ስቴፕ መሰረት እዚች ጋር ደብል ቦንድ ይፈጥራል። ነገር ግን እዚች ጋር ደብል ቦንድ የፈጠረው ከየትኛው ጋር ነው? ከዚህኛው ኦክሲጅን ጋር ነው ወይስ ከዚህኛው ጋር ነው? we are not sure። ስለዚህ ይህ ስትራክቸር 3 ፖሲብል እንትኖች አሉት ማለት ነው። አንደኛው ልክ መጀመሪያ ላይ እንደሰራ ነው። ከዚህኛው ኦክሲጅን 2 ኤሌክትሮን ወስዶ ደብል ቦንድ የፈጠረው ወይም ደግሞ የሚፈጥረው ሲሆን፣ ሌላኛው ደግሞ ከተለያዩ ኦክሲጅኖች ልክ እዚህ ጋር እንደምንመለከተው ከተለያዩ ኦክሲጅኖች ደብል ቦንዱን ሲፈጥር ወይም ደግሞ ኤሌክትሮን ፔርን ወስዶ ደብል ቦንድ ሲፈጥር ነው ማለት ነው። ስለዚህ የሚለያየው በምንድን ነው ማለት ነው? በደብል ቦንዱ ፖዚሽን ነው ማለት ነው። እዚህ ጋር እንደምንመለከተው በጣም ጥሩ። ስለዚህ ስንት አይነት ፖሲብል ስትራክቸሮች አሉት ማለት ነው? 3 አይነት ፖሲብል ስትራክቸሮች አሉት ማለት ነው። ጥያቄያችን how many ፖሲብል ስትራክቸሮች ይኖሩታል ነው አይደለ?
ስለዚህ እዚህ ጋር እንደምንመለከተው ከሌሎቹ በተለየ መልኩ ይህ ደብል ቦንድ እዚህ ጋር ሊሆን ይችላል፣ እዚህ ጋርም ሊሆን ይችላል፣ እዚህ ጋርም ሊሆን ይችላል። ስለዚህ እነዚህ 3 ፖሲብል ስትራክቸሮች አሉት ለካርቦኔት አየን ማለት ነው። ዲጋ ስንመጣ የቤንዚንን ስትራክቸር እናገኘዋለን። ስለዚህ ስንት ስትራክቸራል ፎርሙላ መስራት ይቻላል ለቤንዚን ነው የሚለን። እዚህ ጋር የምትመለከቱት የቤንዚን የተባለው ሞለኪውል ስትራክቸር ነው። እንግዲህ ይህን ይመስላል ቤንዚን። እዚህ ጋር እንደምታዩት ሳይክሎሄክሴን አይነት ነገር ነው። 6 ጎን ያለው ሆኖ ነገር ግን እዚህ ጋር ደብል ቦንዶች አሉ። እዚህ ጋር እንደምትመለከቱት እነዚህ ሪፕሬዘንት የሚያደርጉት ካርበን አተምን ነው። እነዚህኛዎቹ ደግሞ ሪፕሬዘንት የሚያደርጉት ሃይድሮጅን አተምን ነው። ስለዚህ ስንት ፖሲብል ስትራክቸራል ፎርሙላ አለው ነው የሚለን። እዚህ ጋር ደግመን እንስራው። ሄክሳጎናል ስለሆነ 6 ጎኖችን በዚህ መልክ አስቀምጣለሁ። ደብል ቦንዶችን 3 የተለያዩ ቦታ በዚህ መልክ አስቀምጣለሁ። እያንዳንዱ ኮርነር ላይ ሃይድሮጅን ቦንድድ ሆኖ እናገኛለን ማለት ነው። ስለዚህ ይህ የቤንዚን አንደኛው ፖሲብል ስትራክቸር ነው። ሌላኛው ደግሞ ፖዚሽን ኦፍ ደብል ቦንድን በመቀየር የምናገኘው ነው። ለምሳሌ በዚህ በኩል ቅድም በዛ በኩል የነበረውን ደብል ቦንድ አሁን ደግሞ በዚህ በኩል አርጌ እዚህ ጋር የማገኘው አያችኋል። 3ቱም ከቅድሙ የተለያየ ቦታ ቦንዶቹን ሳስቀምጥ የማገኘው ነው ማለት ነው። ከዚህ ውጪ ፖሲብል ስትራክቸር አለ የለም። ስለዚህ ቤንዚን ስንት አይነት ፖሲብል ስትራክቸሮች አሉት ማለት ነው? 2 ፖሲብል ስትራክቸራል ፎርሙላዎች አሉት ማለት ነው በዚህ መልክ። Question number 2, what is the difference between a resonance structure and a resonance hybrid? resonance structure እና resonance hybrid መካከል ያለው ልዩነት ምንድነው ነው የሚለን። ይሄን እንግዲህ ምናልባት ቃሉ አዲስ ተርሙ አዲስ ሊሆን ይችላል ለእናንተ። ስለዚህ ወደፊት ሄዳችሁ በተወሰነ መልኩ አንብባችሁ ተወያይታችሁ ለመመለስ ሞክሩ። እኛ አጠር አድርገን እዚህ ጋር የቤንዚንን እንደ ምሳሌ አንስተን ለመመለስ እንሞክራለን ማለት ነው። ስለዚህ ቤንዚን 2 አይነት ፖሲብል ስትራክቸሮች እንዳሉት እዚህ ጋር ተመልክተናል በዚህ መልክ። ስለዚህ ደብል ቦንዱ እዚህ ጋር እንደምናየው በተለያየ ፖዚሽን ላይ በዚህ መልክ ሊኖር ይችላል ማለት ነው። ስለዚህ እዚህ ጋር በምንመጣበት ጊዜ ይሄኛው ምን ይባላል? ሪዞናንስ ስትራክቸር። እነዚህ ሪዞናንስ የቤንዚን ፖሲብል ሪዞናንስ ስትራክቸሮች ናቸው። የሁለቱ ደግሞ ወይም ደግሞ የሁለቱ አቨሬጅ ማለት እንችላለን። የሁለቱን አቨሬጅ ደግሞ አስ ሪዞናንስ ሃይብሪድ ብለን በዚህ መልክ ሪፕሬዘንት እናደርገዋለን። ብዙ ጊዜ በዚህ መልክ ሪፕሬዘንት ይደረጋል። እቺ የምታሳየው ሰርክል ነገሯ የምታሳየው ምንድነው? ኤሌክትሮኖች ሪዞኔት እንደሚያደርጉ በዚህ መካከል። ስለዚህ የቤንዚን ትክክለኛ ስትራክቸር ይሄኛውም አይደለም በሁለቱ መካከል ላይ መሆኑን የምታሳየውማ ሪዞናንስ ሃይብሪዱ። ስለዚህ ይሄ ሪዞናንስ ሃይብሪድ ነው። ሪዞናንስ ስትራክቸር ደግሞ ኢንዲቪጁዋል ፖሲብል ሉዊስ ስትራክቸሮቹ ናቸው ሪዞናንስ ስትራክቸር ኦፍ ቤንዚን የሚባሉት። ይሄን ወደፊት በደንብ ስለምናየው የበለጠ ግልጽ እየሆነላችሁ ይሄዳል። ተማሪዎች እንግዲህ በአክቲቪቲው የተወሰነ መንደርደሪያ ሀሳብ እንዳገኛችሁ ተስፋ አደርጋለሁ። አሁን ቀጥታ ወደ ፖይንታችን እንገባለን። sometimes more than one valid Lewis structure is possible for a given molecule. for example 2 Lewis structures are possible for ozone. እንግዲህ እዚህ ጋር የሚለው ምንድነው? ልክ ከዚህ በፊት አክቲቪቲው ላይ ስንሰራ የተወሰኑ ሞለኪውሎች አንድ ብቻ ፖሲብል ሉዊስ ስትራክቸር ነው ያላቸው። አንዳንዶቹ እንደ ካርቦኔት አየን እንደ ቤንዚን ግን ከአንድ በላይ ፖሲብል ሉዊስ ስትራክቸር እንዳላቸው ተመልክተናል። ስለዚህ እዚህ ጋርም ለምሳሌ እንደ ተጨማሪ ምሳሌ ኦዞንን መውሰድ እንችላለን። ኦዞን ሌየር ሲባል እንግዲህ ታስታውሳላችሁ እኛን ከመጥፎ ሬዲዬሽን ከዩቪ ሬዲዬሽን የሚጠብቀን ክፍል ነው ኦዞን ሌየር የምንለው ሌየር ነው ኦዞን ሌየር የምንለው ማለት ነው። ሶ ኦዞን ሌየር ጋር ስንመጣ ይህ ነው እንግዲህ ሉዊስ ስትራክቸሩ። እዚህ ጋር እንደምንመለከተው ሉክ ደብል ቦንዱ እዚህ ጋር በዚህኛው ኦክሲጅን ጋር ወይም በዚህኛው ኦክሲጅን ሳይድ ላይ ሆኖ እናገኘዋለን። እዚህ ጋር ስንመጣ ደግሞ በዚህኛው ሳይድ እናገኘዋለን። አያችሁ ስትራክቸር ኤ እና ስትራክቸር ቢን ስናያቸው ሁለቱም ፖሲብል ሉዊስ ስትራክቸር ናቸው ፎር ኦዞን ማለት ነው። ስለዚህ ምን ብለን ማጠቃለል እንችላለን? አንዳንድ ሞለኪውሎች ከአንድ በላይ ፖሲብል ሉዊስ ስትራክቸር አላቸው ብለን ማስቀመጥ እንችላለን። In formula A, the oxygen bond on the left is a double bond and the oxygen bond on the right is a single bond. ስለዚህ ይህ ቅድም ያየነው እንግዲህ ፎርሙላ A ወይም አንደኛው የኦዞን ፖሲብል ሉዊስ ስትራክቸር ነው። በዚህ ጊዜ እንደምትመለከቱት
ኦክሲጅን ደብል ቦንዱ በዚህ በኩል ነው የሚገኘው። በዚህ በኩል ያለው ደግሞ ሲንግል ቦንድ ነው ማለት ነው። In formula B, the situation is just the opposite. These are not two different ozone molecules, just different Lewis structures for the same molecule. In formula B ጋር ስንመጣ ደግሞ ደብል ቦንዱ በዚህኛው ሳይድ ላይ እናገኘዋለን። ይሄኛው ሳይድ ደግሞ ሲንግል ቦንድ ይዞ እናገኘዋለን ማለት ነው። ስለዚህ ፎርሙላ ኤ እና ፎርሙላ ቢ ላይ ያየናቸው ሁለቱ የኦዞን ስትራክቸሮች ዲፍረንት ኦዞን ሞለኪውልን አይደለም የሚያሳዩን፣ አንድ አይነት ኦዞን ሞለኪውል ሆኖ ነገር ግን የተለያየ ሉዊስ ስትራክቸር መኖሩን ነው የሚያሳዩን ማለት ነው። ነገር ግን ሞለኪውሎቹ ዘሴም ናቸው። በሁለቱም ጊዜ ኦዞን ነው ሪፕሬዘንት የሚያደርጉት፣ ባህሪያቸውም ዘሴም ነው። However, neither one of these two Lewis structures accounts for the known bond lengths in ozone 1.278 angstrom. ምንድነው ይሄ የሚለን? ነገር ግን ኤክስፐሪመንታሊ ፕሩቭ ሆኖ የተገኘው ነገር የሚያሳየው የቦንድ ሌንግዝ ኦፍ ኦዞን 1.278 አንገስትረም እንደሆነ እና ሁለቱም ቅድም ያየናቸው ኤ እና ቢ ስትራክቸሮች ሁለቱም ከዚህ ጋር ማች እንደማያደርጉ ነው። ስለዚህ እዚህ ጋር እንደምንመለከተው ኦ ቱ ኦ ኤክስፐሪመንታሊ ግኝቱ ስንት ነው? 1.278 አንገስትረም ቦንድ ሌንግዙ ማለት ነው። ይህ ከኤም ከቢም ስትራክቸር ጋር ማች አያደርግም። Since both bonds are identical, which one is a double bond? Bond lengths and bond energy measurements indicate that the two oxygen bonds in ozone are identical with properties that lie between those of an oxygen single bond and an oxygen double bond, something like a 1.5 bond. You see? ስለዚህ ቅድም ያየነው ዛጋ አንገስትረሙ ያገኘነው በአንገስትረም ያገኘነው ቦንድ ሌንግዝ አለ አይደለ? ያ ቦንድ ሌንግዝ እና ቦንድ ኢነርጂ ሜዠርመንቶች የሚያሳዩት ኦክሲጅን ቱ ኦክሲጅን በሁለቱም ጊዜ ምን እንደሆነ ነው። ኦክሲጅን ቱ ኦክሲጅን በሁለቱም ጊዜ አንድ አይነት እንደሆነ በዚህም ጊዜ። ነገር ግን ተማሪዎች እዚህ ጋር ደብል ቦንዱ በዚህ ሳይድ ከሆነ በዚህ በኩል ሲንግል ቦንዱ ከሆነ ምን ይሆን ነበር? ልዩነት ይኖረው ነበር። በዚህ በኩል የሚኖረው ቦንድ ሌንግዝ እና ቦንድ ኢነርጂ በዚህ በኩል ካለው በደብል ቦንድ ከተያያዘው ጋር ልዩነት ይኖረው ነበር። ያ ግን አልታየም። ስለዚህ የታዩት ሪዛልቶች በሁለቱ መካከል እንደሆነ በሲንግል ቦንድ እና በደብል ቦንድ መካከል ላይ የሚያሳይ የሆነ አይነት ፕሮፐርቲ ለምሳሌ እዚህ ጋር በምን ገልጾታል? 1.5 ቦንድ you see 1.5 ቦንድ ሲል እንግዲህ ሲንግል ቦንድም አይደለም ደብል ቦንድም አይደለም፣ ነገር ግን በሁለቱ መካከል ያለ አይነት እንደሆነ ነው ኤክስፐሪመንታል ሪዛልቶች የሚያሳዩት ማለት ነው። The molecule is shown more correctly with two Lewis structures called resonance structures or resonance forms and a two-headed resonance arrow between them. እዚህ ጋር እንግዲህ ልክ እዚህ ጋር በዚህ መልክ ነው ሪፕሬዘንት የምናደርገው ማለት ነው። ስለዚህ ሞለኪውሉ የኦዞን ሞለኪውል ኮሬክትሊ ሉዊስ ስትራክቸሩን ስንሰራ ሪፕሬዘንት የምናደርገው በዚህ መልክ ነው። ሉዊስ ስትራክቸር እንዋለን ወይም ደግሞ ሉዊስ ፎርም። አያችሁ አይደለ? በዚህ መልክ እናስቀምጥና ሁለቱንም ሉክ በዚህ በኩል ደብል ቦንዱ በዚህ በኩል ነው፣ በዚህ በኩል ደግሞ ከዚህኛው ኦክሲጅን ጋር ነው ደብል ቦንዱ። እዚች ጋር እቺ አሮ ሉክ በሁለቱም ጫፍ ላይ አሮ አላት እቺ። ስለዚህ በሁለቱም ዳይሬክሽን መሆኗን ያሳያል። ስለዚህ ትክክለኛ ስትራክቸሩ በሁለቱ መካከል ያለ መሆኑን ለመጠቆም ነው። ያንን ነው እንግዲህ ሪዞናንስ ስትራክቸር የምንለው። Unfortunately, this notation can be misinterpreted. It does not mean that the ozone molecule flips back and forth between two forms. ተማሪዎች ግን እንዳይላችሁ ቅድም እዛ ጋር ያየነው አሮን ስትረዱት ወይም ደግሞ አሮ ምን ለማለት ነው ብላችሁ ስታስቡ ፕሮፐርቲው በሁለቱ ኦዞኖች እዛ ጋር ባየናቸው በኤ እና በቢ ስትራክቸሮች መካከል ላይ ወደፊትና ወደኋላ የሚመላለስ አይነት ፕሮፐርቲ አድርጋችሁ እንዳትወስዱ። ኦኬ፣ ያ አይደለም ትክክለኛ ትርጉሙ። አሮ የሚያሳየው የኦዞን ትክክለኛ ፕሮፐርቲ በሁለቱ ኢንዲቪጁዋል ስትራክቸሮች መካከል አቨሬጅ እንደሆነ ነው የሚያሳየው። There is only one ozone molecule. The double-headed arrow means that you should form a mental picture of the molecule
by joining the various resonance formulas። ስለዚህ ይሄ ኦዞን ሞለኪውል እዚህ ጋር ያለው ስትራክቸር በዚህ መልክ ሪፕሬዘንት የተደረገበት እንግዲህ አእምሯችን ስዕል ለመፍጠር ነው። ስለዚህ በውስጣችሁ ስዕል ልፈጥሩ ይገባል። ምን አይነት ስዕል? ኦዞን ትክክለኛ ስትራክቸሩ በሁለቱ መካከል ላይ ያለ እንደሆነ ደብል ቦንዱ እዚህ ጋር ብቻ ሳይሆን በሁለቱ መካከል ላይ ሪዞኔት እንደሚያደርግ ያንን እንድታስቡ ነው። ስለዚህ ትክክለኛ ስትራክቸሩ ይሄኛውም አይደለም፣ ነገር ግን በሁለቱ መካከል ላይ ያለ እንደሆነ በአእምሯችሁ እንድስሉ ነው። እንግዲህ በዚህ መልክ ነው ሪዞናንስ ስትራክቸር ወይም ከአንድ በላይ ፖሲብል ስትራክቸር ያላቸውን ሞለኪውሎች ሪፕሬዘንት የምናደርገው ማለት ነው። Resonance structures have the same relative placement of atoms but different locations of bonding and lone electron pairs። ስለዚህ ሪዞናንስ ስትራክቸሮች የሚለያዩት በምንድን ነው? አተሞቹ ፖዚሽናቸው አይለያይም። እዚህ ጋር እንደምንመለከተው ፖዚሽናቸው ዘ ሴም ነው። ዘ ኦንሊ ዲፍረንሱ ምኑ ጋር ነው? ቦንድ ፔር እና ሎን ፔር ማለት ነው። ይሄኛው በደንብ ያሳየናል። ስለዚህ አንደኛው ፖሲብል ስትራክቸር ደብል ቦንዱ እዚህ ጋር ሲሆን ነው። ስለዚህ ቦንዲንግ ፔሩ ሁለት ቦንድ ፔሮች በዚህ ሳይድ ላይ ሲኖሩ እዚህ ጋር ሎን ፔሩ እዚህኛው ኦክሲጅን ላይ ያለው ሎን ፔር እዚህ ጋር እንደምንመለከተው 2 ነው ወይም ደግሞ 4 ናቸው። እዚህ ጋር ደግሞ 3 ሎን ፔሮች አሉ ማለት ነው። ሌላኛው ስትራክቸር ጋር ስንመጣ ደግሞ ደብል ቦንዱ ወደዚህ ስለሚመጣ ነምበር ኦፍ ሎን ፔሩ ይቀንሳል፣ ደብል ቦንዱ ይጨምራል፣ የዚህኛው ደግሞ ሎን ፔር ይጨምራል ማለት ነው። ስለዚህ ሪዞናንስ ስትራክቸሮች አንድ አይነት ሪላቲቭ ፕሌስመንት ኦፍ አተምስ ነው ያላቸው። ስለዚህ የአተሞቹ ሪላቲቭ ፕሌስመንት ሴም ነው፣ ነገር ግን የሚለያዩት በቦንዲንግ እና ሎን ኤሌክትሮን ፔርስ ፖዚሽን ወይም ሎኬሽን ላይ ነው ማለት ነው። Our need for more than one Lewis structure to depict the ozone molecule is the result of electron pair delocalization። ስለዚህ እዚህ ጋር እንግዲህ ሉዊስ ስትራክቸሩን ስንሰራ ቅድም የኦዞንን ሞለኪውል ሉዊስ ስትራክቸር ዲፒክት ስናደርግ የተለያዩ በሁለት አይነት መልክ አስቀምጠናል። ያ ከምን የመጣ ነው? ከኤሌክትሮን ፔር ዲሎካላይዜሽን። ኤሌክትሮን ፔር ዲሎካላይዜሽን ማለት ኤሌክትሮኖች እዚህ ጋር ቦንዲንግ ኤሌክትሮኖች አንድ ቦታ የሚቀመጡ ወይም የሚሆኑ ሳይሆን ሪዞኔት የሚያደርጉ ዲሎካላይዝ የሚያደርጉ ሙቭ የሚያደርጉ ሂር ኤንድ ዜር። ስለዚህ ፖሲብል ፖዚሽናቸው እዚህም ጋር ነው። ስለዚህ ኢንቢትዊን ነው ማለት ነው። ስለዚህ ከዚህ በመነሳት ነው ማለት ነው ከአንድ በላይ ሉዊስ ስትራክቸርን ለሞለኪውሎች የምንሰራው። You can convert one resonance form to another by moving lone pairs to bonding positions and vice versa። ስለዚህ ቅድም እንዳልነው እንግዲህ ሎክ እዚህ ጋር እንደምትመለከቱት በዚህኛው በስትራክቸር ኤ ላይ ቦንድ ፔሩ እዚህ ጋር ነበረ። እዚህ ጋር ሁለት ሎን ፔሮች ነበሩ። ከዛ በኋላ እዚህ ጋር ደግሞ ሁለቱ ሎን ፔሮች ወደ ቦንዲንግ ፔር እዚህ ጋር እንቀይራቸውና እዚህ ጋር ያለውን ቦንድ ፔር ደግሞ ወደ ሎን ፔር ስንቀይረው ደግሞ ይሄን ስትራክቸር እናገኛለን ማለት ነው። ሪዞናንስ ሃይብሪዱ ይሄን ይመስላል። ስለዚህ ከሁለቱ የተወጣጣው የኦዞን ስትራክቸርን በዚህ መልክ ሪፕሬዘንት እናደርገዋለን። ይሄ ምን እንለዋለን? ሪዞናንስ ሃይብሪድ እንለዋለን፣ የሁለቱ ውጤት ስለሆነ። This description of ozone is called a resonance in which two or more possible Lewis structures can be written and the true structure is a composite or hybrid of them። ስለዚህ ይህ አይነቱ አገላለጽ የኦዞንን የገለጽንበት መንገድ ምን ይባላል? ሪዞናንስ ይባላል። ምን ማለት ነው? ሪዞናንስ ከአንድ በላይ ፖሲብል ሉዊስ ስትራክቸር ላላቸው ሞለኪውሎች ትክክለኛ ስትራክቸራቸው ከሁለት ወይም ደግሞ ከዛ በላይ ፖሲብል ስትራክቸሮቹ የተውጣጣ ወይም ሃይብሪድ ነው። ስለዚህ ያንን ሪዞናንስ ስትራክቸር እንለዋለን። እዚህ ጋር ለምሳሌ የኦዞንን ሪፕሬዘንት ያደረግንበት መንገድ ነው። እዚህ ጋር እንደምትመለከቱት እዚህ ጋር ያለው ይሄ ነጠብጣብ ምንን ያሳያል? ደብል ቦንዱ በሁለቱ ቦንዶች መካከል ሪዞኔት እንደሚያደርግ ትክክለኛ ስትራክቸሩ የሁለቱ አቨሬጅ እንደሆነ በሁለቱ መካከል ላይ እንደሆነ ከሁለቱ የተውጣጣ ከየትኞቹ ከሁለቱ ደብል ቦንዱ እዚህ ጋር ሲሆንና ደብል ቦንዱ እዚህ ጋር ሲሆን ከሁለቱ የተውጣጣ መሆኑን የምናሳይበት ነው ሪዞናንስ የምንለው። The different structures used to represent the molecule or ion are called resonance forms or resonance contributors or resonance structures። ስለዚህ እነዛ ስትራክቸሮች ለዋናው ስትራክቸር ለሪዞናንስ ሃይብሪዱ ኮንትሪቢዩት ያደረጉት የምንላቸዋለን ሪዞናንስ ፎርምስ ወይም ደግሞ ሪዞናንስ ኮንትሪቢዩተርስ ወይም ደግሞ ሪዞናንስ ስትራክቸርስ። ለምሳሌ ኦዞን ጋር ስንመጣ
ቅድም ከዚህ በፊት በነበረው ስላይድ ላይ ያየነው ትክክለኛ ስትራክቸሩ በነጠብጣብ ያስቀመጥነው ማለት ነው። ያ ሪዞናንስ ሃይብሪዱ ነው። ከዚህ ያ ሪዞናንስ ሃይብሪድ ከነዚህ ከሁለቱ የተውጣጣ ስለሆነ እነዚህ ምንላቸዋለን ማለት ነው? ሪዞናንስ ስትራክቸርስ ወይም ደግሞ ሪዞናንስ ኮንትሪቢዩተርስ እንላቸዋለን። ጥሩ ተማሪዎች እያየን ያለነው እንግዲህ ኮቫለንት ቦንዲንግ ፎርሜሽን ስር ሪዞናንስ ስትራክቸርን ነው። አሁን ደግሞ በምሳሌ እንመለከታለን ማለት ነው። ራይት ቱ ኢኩቫለንት ሉዊስ ስትራክቸርስ ፎር ዘ ናይትራይት አየን ዲስክራይብ ኢትስ ሪዞናንስ ሃይብሪድ ስትራክቸር። ስለዚህ የተጠየቅነው የናይትራይት አየንን ሁለት ሉዊስ ስትራክቸሮች ሁለት ፖሲብል ሉዊስ ስትራክቸሮች እንዳሉት እዚህ ጋር ጠቁሞናል ማለት ነው። እነዛን ኢኩቫለንት ሁለት ሉዊስ ስትራክቸሮች እንድንሰራና እንዲሁም ደግሞ ሪዞናንስ ሃይብሪድ ስትራክቸሩን እንድናስቀምጥ ነው ማለት ነው። ስለዚህ ከዚህ በፊት ሉዊስ ስትራክቸር ስንሰራ የተከተልናቸውን ስቴፖች አፕላይ እናደርጋለን ማለት ነው። ናይትራይት አየን ጋር ስንመጣ ቶታል ቫለንስ ኤሌክትሮኖቹ ጋር ስንመጣ ናይትሮጅን 5 ነው ሲደመር ኦክሲጅን 6 ነው። ሁለት ኦክሲጅን ስላለ 6 ሲባዛ በ2 12 ሲደመር አንዷ ማይነስ ሳይን አንድ ኤሌክትሮንን መኖሩን ወይም መቀበሉን ታሳየናለች ማለት ነው። በአጠቃላይ 18 ኤሌክትሮንስ ወይም ደግሞ ይህንን በፔርስ እናስቀምጣቸው ለሁለት እናካፍላለን 9 ፔርስ ኦፍ ኤሌክትሮንስ አሉን ማለት ነው። ዜን ሴንትራል አተማችን ናይትሮጅን ነው። ዜን ኦክሲጅኖችን በተለያየ ሳይድ ላይ በዚህ መልክ አስቀምጣቸዋለሁ። ዜን ኮኔክት አድርጋቸዋለሁ ሁለት ቦንዲንግ ፔርስ ኦፍ ኤሌክትሮንስ እንትን አልኩኝ ማለት ነው። ስለዚህ ከ7 ላይ 2 ከ9 ላይ 2 ሲቀንስ 7 ይቀራል። እነዚህ 7 ኤሌክትሮኖች 7 ፔር ኦፍ ኤሌክትሮንስ ለተርሚናል አተሞቹ አካፍላለሁ። ነገር ግን 7 ለ2 ስለማይካፈል አንዷን አስሎን ፔር እዚህ ሴንትራል አተም ላይ አስቀምጥና ዜን ዋት ለሁለቱ ኦክሲጅኖች 3 ምክንያቱም 6 ስለሆነ የሚኖረኝ 6ቱን ለሁለት ኦክሲጅን ሳካፍል 3 ፔር ኦፍ ኤሌክትሮን በዚህ መልክ ይደርሳቸዋል ማለት ነው። ዜን ፋይናል የሚጠበቅብኝ ኦክቴትን ቼክ ማድረግ ነው። ኦፍ ኮርስ ዚስ ዋን ኦክቴትን ፉልፊል አድርጓል። ይሄን በተመሳሳይ መልኩ ነገር ግን ሴንትራል አተማችን ናይትሮጅን ጋር ስመጣ ሁለት ቦንድ ፔርና አንድ ሎን ፔር ኤሌክትሮን አለው በአጠቃላይ 3። ስለዚህ አንድ ይጎለዋል ማለት ነው። ስለዚህ ምንድነው ማድረገው በቀጣይ እቺኛዋን አንዷን አጠፋትና ዜን ደብል ቦንድ አደርጋለሁ ማለት ነው። ይሄ አንደኛው ፖሲብል ስትራክቸሩ ነው። ሌላኛው በተመሳሳይ መልኩ እስካሁን ባየነው መልኩ እዚህኛዋ እዚህ ጋር ያሉትን ኤሌክትሮኖች ደግሞ ለደብል ቦንድ እዚህ ጋር አደረገውና ይሄኛውን ደብል ቦንድ ደግሞ ወደ ሎን ፔርነት ቀይረዋለሁ ማለት ነው። ስለዚህ ሌላኛው ፖሲብል ስትራክቸር ደግሞ ይህን ይመስላል ማለት ነው። ሲንግል ቦንዱ በዚህ በኩል ይሆናል። ዜን ኦክሲጅን 3 ሎን ፔር ይኖርታል። ደብል ቦንዱ ደግሞ በዚህ በኩል ይሆንና ስለዚህ ይሄኛው ኦክሲጅን በፊት 3 ፔርስ ኦፍ ሎን ፔር የነበሩት አሁን 2 ሎን ፔር ይኖርታል። ስለዚህ እነዚህ ምንድናቸው ማለት ነው? ፖሲብል ሪዞናንስ ኮንትሪቢዩተርስ የምንላቸው ሪዞናንስ ስትራክቸሮቹ ናቸው ማለት ነው። ስለዚህ ትክክለኛው ሪዞናንስ ሃይብሪድ የሁለቱ ውጤት ነው ማለት ነው። ስለዚህ በዚህ መልክ ሪፕሬዘንት አረገዋለሁ ማለት ነው። ናይትሮጅን መካከል ላይ አረጋታለሁ። ዜን እዚህ ጋር ኦክሲጅን አለ፣ እዚህ ጋር ሌላ ኦክሲጅን አለ፣ እዚህ ጋር ሲንግል ቦንድ አለ፣ እዚህ ጋር ሎን ፔር ኦፍ ኤሌክትሮንስ አሉ። ዜን ኤሌክትሮንን ዲሎካላይዜሽን ለማሳየት በዚህ መልክ አስቀምጣለሁ ማለት ነው። ይህ እንግዲህ ምንድነው ማለት ነው? አዎ ይህ የሪዞናንስ ሃይብሪድ ስትራክቸሩ ነው የናይትራይት አየን ማለት ነው። ይሄ ነጠብጣብ ቦንድ ነው የሚያሳየን ደብል ቦንዱ በዚህና በዚህ መካከል መሆኑን እዚህ ጋርም አይደለም ግን በሁለቱ መካከል መሆኑን ኤሌክትሮንስ ዲሎካላይዝድ እንደሚሆኑ ሪዞኔት እንደሚያደርጉ የምናሳይበት ስትራክቸር ነው ማለት ነው። አሁን ደግሞ ኤክሰርሳይዝ 2.6 እንሰራለን። question number 1 write 3 equivalent structures for sulfur trioxide molecule that obey the octet rule። ምንድነው የሚለን እንግዲህ ለሰልፈር ትራይኦክሳይድ 3 ኢኩቫለንት ስትራክቸሮችን ስሩ ነው የሚለን ማለት ነው። ስለዚህ ቀጥታ ምንን አፕላይ እናደርጋለን? ሉዊስ ስትራክቸር ስንሰራ መከተል ያለብን ስቴፖች አፕላይ እናደርጋለን። ሰልፈር ትራይኦክሳይድን ስንመለከት እንግዲህ አንድ ሰልፈርና 3 ኦክሲጅን ይዞ እናገኛለን። ሰልፈር ግሩፕ 6 ነው፣ ቫለንስ ኤሌክትሮኑ 6 ነው። ኦክሲጅንም ግሩፕ 6 ነው፣ ቫለንስ ኤሌክትሮኑ 6 ነው። 6 times 3 18 plus 6 24 ሲካፈል ለ2 12። ስለዚህ
12 pairs of electrons እንዳለን ማወቅ እንችላለን ከዚህ ማለት ነው። ዜን ሴንትራል አተማችን ሰልፈር ነው። ዜን ሶስቱን ኦክሲጅኖች at different ዳይሬክሽን ላይ በዚህ መልክ አስቀምጣለሁ። ከ12ቱ ፔሮች ሶስቱን as bond pair በዚህ መልክ አስቀምጣለሁ። ስንት ይቀረኛል? 9 ይቀረኛል። ስለዚህ 9ን እኩል ለሶስቱ ኦክሲጅኖች 3 አካፍላለሁ በዚህ መልክ። በጣም ጥሩ ነው፣ ጨረስኩኝ ማለት ነው። ነገር ግን ኦክቴት ቼክ ማድረግ ይኖርብኛል። እነዚህ ሶስት ኦክሲጅኖች ኦክቴትን ፉልፊል አድርገዋል። በዙሪያቸው ያለው ኤሌክትሮን ብዛት 8 ነው። ነገር ግን ሴንትራል አተማችን ሰልፈር ጋር ስመጣ በዙሪያው 3 ቦንድ ፔር ብቻ ነው ያለው። 3 ሲባዛ በ2 6 ኤሌክትሮን ነው። 2 ኤሌክትሮንስ ይቀሩታል ማለት ነው። ስለዚህ ይህ በሚሆንበት ጊዜ ሉዊስ ስትራክቸር ስንሰራ የተከተልናቸውን ስቴፖች እንዳረሱ ምን አደርጋለሁ? አይዘር ከዚህኛው ላይ ወይም ደግሞ ቆይ እዚህ ጋር በቀይ ላሳያችሁ። አይዘር ከዚህኛው ላይ ወይም ከዚህኛው ኦክሲጅን ላይ ወይም ከዚህኛው ኦክሲጅን ላይ ምን አደርጋለሁ? ፔር ኦፍ ኤሌክትሮንስ ወስድና ደብል ቦንድ አደርጋለሁ ማለት ነው። ስለዚህ ይህ ምንድነው ማለት ነው? ፖሲብል ስትራክቸር ነው። ስለዚህ አንድ በአንድ እነዚህን ሪዞናንስ ፎርሞች እዚህ ጋር እንሰራቸዋለን ማለት ነው። አንደኛው ደብል ቦንዱ ከላይኛው ኦክሲጅን ጋር ሆኖ ከሌሎች ኦክሲጅን ጋር ሲንግል ቦንድ ሲሆን ከዛ በኋላ እንዳረሱት ይሄን ደብል አሮን ዜን ዋት ሌላኛው ደግሞ የላኛው ሲንግል ቦንድ ሆኖ ከዚህኛዋ ኦክሲጅን ጋር ደብል ቦንዱ በዚህ መልክ ሲሆን ሌላኛው ሶስተኛው ደግሞ በዚህ ጊዜ 3 ፖሲብል ስትራክቸሮች ስላሉት ማለት ነው ደብል ቦንዱ ከዚህኛው ኦክሲጅን ጋር ሲሆን ማለት ነው። ስለዚህ እነዚህ ምን ይባላሉ? ሪዞናንስ ፎርምስ ወይም ሪዞናንስ ኮንትሪቢዩተርስ ወይም ደግሞ ሪዞናንስ ስትራክቸርስ የምንላቸው ነው። የነዚህ ሃይብሪድ ነው ማለት ነው። ትክክለኛው የሰልፈር ትራይኦክሳይድ ስትራክቸር ማለት ነው። Question number 2. Draw Lewis structures of all the important resonance forms of each of the following. ቀጥሎ ላሉት ሞለኪውሎች ሪዞናንስ ፖሲብል ሪዞናንስ ፎርማቸውን ስሩ ነው የሚለን። ስለዚህ we have to draw the Lewis structure ማለት ነው። ስለዚህ ስቴፑን እንከተላለን። እንደተለመደው የምንጀምረው ቶታል ቫለንሲ ካልኩሌት ከማድረግ ነው ማለት ነው። ናይትሮጅን 5 ሲደመር እንዲሁም ደግሞ እዚህ ጋር ኦክሲጅን 6 ነው። 6 ሲባዛ በ2 12 ሲደመር አንድ ፍሎሪን አለ 7። እነዚህን ስንደምራቸው 24 ይመጣል። ይሄ 24 ቶታል ነምበር ኦፍ ቫለንስ ኤሌክትሮንስ ነው። ስለዚህ ለ2 ሳካፍለው 12 ይመጣል። ስለዚህ 12 ምንድነው ማለት ነው? ፔርስ ኦፍ ኤሌክትሮንስ ናቸው። ስለዚህ ቶታል ቫለንስ ኤሌክትሮንን ኢን ፔር ስናስቀምጣቸው 12 ይሆናሉ ማለት ነው። እዚህ ጋር ናይትሮጅን ሴንትራል አተማችን ነው። ስለዚህ ናይትሮጅንን ማከል ላይ ያደረገውና 2 ኦክሲጅን እና 1 ፍሎሪን አለ። ስለዚህ እነዚህን በተለያየ አቅጣጫ በዚህ መልክ አስቀምጣለሁ። ዜን ኮኔክት ማድረግ ነው እንግዲህ የመጀመሪያው ስራዬ በቦንድ ፔር ማለት ነው። ስለዚህ ከ12ቱ 3ቱ ለቦንዲንግ ኢንቮልቭ ሆነዋል ወይም ደግሞ ቦንዲንግ ላይ ተሳትፈዋል። ስለዚህ ቦንድ ፔር አንስቻለሁ ማለት ነው። 9 ፔር ኦፍ ኤሌክትሮንስ ይቀሩኛል። እነዚህን 9ኙን ደግሞ ለነዚህ ኤሌመንቶች አከፋፍላለሁ። ለየትኞቹ? ለተርሚናል አተሞቹ ማለት ነው። በዚህ መልክ 3 ይደርሳቸዋል። በጣም ጥሩ። ስለዚህ አሁን ጨረስኩኝ ማለት ነው። ነገር ግን እዚህ ጋር ምን ይቀረኛል ማለት ነው? ምን ይቀራል? የሴንትራል አተሙን ስናይ ኦክቴትን ፉልፊል አላረገም። ስለዚህ አይዘር ከዚህኛው ኦክሲጅን ወይም ደግሞ ከዚህኛው ኦክሲጅን ላይ ፔር ኦፍ ኤሌክትሮን ይነሱና ለቦንዲንግ ይቀርባሉ ማለት ነው። ወይም ቦንድ ይፈጥራሉ፣ ደብል ቦንድ ይፈጥራሉ ማለት ነው። ስለዚህ ስትራክቸሩን ስንሰራው ናይትሮጅን ዜን ፍሎሪን አለ። አንደኛው ደብል ቦንድ በዚህ በኩል እናደርገው እንችላለን። ይሄኛው ደግሞ ሲንግል ቦንድ። በዚህ ጊዜ ይሄኛው ኦክሲጅን 2 ሎን ፔር ኦፍ ኤሌክትሮን ይይዛል። ይሄ ደግሞ 3 ሎን ፔር ኦፍ ኤሌክትሮን ይይዛል። እዚህ ጋር ናይትሮጅን ጋር 3 ሎን ፔር ኦፍ ኤሌክትሮን አለን። ናው ለሁሉም ኦክቴት ቼክ ስናደርግ ኦክቴት ተሟልቷል ማለት ነው። ሌላኛው ፕሮባቢሊቲ ደግሞ ኤንኤፍ ይሄኛው ደብል ቦንድ የነበረው ሲንግል ቦንድ ሲሆን ማለት ነው። እዚህ ጋር ያለው ኦክሲጅን ደግሞ ደብል ቦንድ ሲፈጥር ማለት ነው። ስለዚህ በዚህ ጊዜ ለሁሉም ቼክ ብናደርግ ኦክቴትን አሟልቷል ማለት ነው። ስለዚህ ሪዞናንስ ስትራክቸሩ ሪዞናንስ ፎርሙ የዚህ ሰብስታንስ ማለት ነው የናይትራይል ፍሎራይድ ይባላል።
ስለዚህ የናይትራይል ፍሎራይድ ሪዞናንስ ስትራክቸር ይህን ይመስላል ማለት ነው። ይህ ደብል ቦንድ ምንን ያሳያል? እዚህ ጋርና እዚህ ጋር መሆኑን በሁለቱ መካከል ሪዞኔት እንደሚያደርግ ማለት ነው። ስለዚህ ኦልተርኔቲቭሊ እዚህ ጋር ሙቭ እንደሚያደርግ ያሳየናል ማለት ነው። ስለዚህ ኤግዛክት የደብል ቦንዷ ፖዚሽን መጠቆም አይቻልም። ከዚህኛው ጋር ነች ወይም ደግሞ ከዚህኛው ጋር ነች ማለት አንችልም። እንደዛ ብንል ኖሮ ይሄኛውና የዚህኛው ቦንድ ካራክተሪስቲክ ይለያዩ ነበር። ግን ኤቪደንስስ የሚያሳዩት ቦንድ ካራክተሮቹ አንድ አይነት መሆናቸውን ነው። በዚህ ምክንያት ምን ኮንክሉድ እናደርጋለን ማለት ነው? ቦንዱ ሪዞኔት እንደሚያደርግ ማለት ነው። ስለዚህ እነዚህ ናቸው ሪዞናንስ ፎርሞቹ ወይም ሪዞናንስ ስትራክቸሮቹ ማለት ነው። ቢ የሚጠይቀን የናይትሪክ አሲድን ፖሲብል ሉዊስ ስትራክቸሮች እንድንሰራ ነው ማለት ነው። ስለዚህ እንደተለመደው ቶታል ቫለንስ ኤሌክትሮንን በመቁጠር እንጀምራለን ማለት ነው። ሃይድሮጅን 1 ነው፣ ናይትሮጅን 5 ነው። 3 ኦክሲጅኖች ስላሉ 6 ሲባዛ በ3 18 ይመጣል ማለት ነው። በአጠቃላይ 24 ኤሌክትሮንስ ወይም ደግሞ 12 ፔርስ ኦፍ ኤሌክትሮኖች ይኖሩኛል ማለት ነው። 12 ፔርስ ኦፍ ኤሌክትሮንስ። ቀጥሎ እንግዲህ ሴንትራል አተማችን ናይትሮጅን ነው። ከናይትሮጅን ጋር በዚህ በኩል አንድ ኦክሲጅን፣ በዚህ ጋርም ሌላ ኦክሲጅን፣ እንዲሁም በዚህ በኩል ደግሞ ሌላ ኦክሲጅን እና ከኦክሲጅን ጋር ደግሞ ሃይድሮጅን ተያይዘው እናገኛለን ማለት ነው። ስለዚህ በአጠቃላይ ቦንድ ፔሮቹን ስንቆጥር 1 2 3 4 ስለዚህ ከ12ቱ አራቱ ምን ሆኑ ማለት ነው? ቦንድ ፔር ሆኑ። ስለዚህ ስንት ቀረኝ? ከ12 ላይ 4 ስቀንስ ስንት ይቀራል? 8 አለ። 8 ፔርስ ኦፍ ኤሌክትሮኖች ይኖሩኛል ማለት ነው። እነዚህን 8 ፔርስ ኦፍ ኤሌክትሮኖች አከፋፍላቸዋለሁ ማለት ነው። እዚህኛው ኦክሲጅን ጋር 2 ፔርስ ኦፍ ኤሌክትሮንስ ከዛ በላይ ስለማይችል ማለት ነው። እዚህ ጋር ደግሞ እንደዚሁ 3 ፔርስ ኦፍ ኤሌክትሮን አስቀምጣለሁ። እዚህ ጋር ስመጣ የሚቀሩኝን 3 ፔርስ ኦፍ ኤሌክትሮንስ አስቀምጣለሁ ማለት ነው። ዜን ስቴቢሊቲያቸውን ከኦክቴት እና ከዱፕሌት ሩል አንጻር ቼክ ሳደርግ ሃይድሮጅን ኦልሬዲ ዱፕሌትን ፉልፊል አድርጓል። ሌሎችም እዚህ ጋር የምናያቸው ፉልፊል አድርገዋል። ነገር ግን ሴንትራል አተማችን ናይትሮጅን ፉልፊል አላረገም። ስለዚህ ናይትሮጅን ጋር ስመጣ ምን ፖሲብል ስትራክቸሮች አሉ ማለት ነው? ደብል ቦንድ ከመፍጠር አንጻር ማለታችን ነው። ስለዚህ ከዚህኛው ኦክሲጅን ጋር ናይትሮጅን ደብል ቦንድ ሊፈጥር ይችላል፣ ወይም ደግሞ ከዚህኛው ኦክሲጅን ጋር ደብል ቦንድ ሊፈጥር ይችላል ማለት ነው። ስለዚህ የናይትሪክ አሲድ ሪዞናንስ ፎርሞች ይሄን ይመስላሉ ማለት ነው። አንደኛው ደብል ቦንዱ እዚህ ጋር ሲሆንና ሲንግል ቦንዱ ደግሞ ከዚህኛው ኦክሲጅን ጋር ሲሆን ወይም ደግሞ ከዚህኛው ኦክሲጅን ጋር በሲንግል ቦንድ ተያይዞ የሚያሳየን ስትራክቸር ማለት ነው። ይሄ አንደኛው ሪዞናንስ ስትራክቸር ነው። ሌላኛው ደግሞ ፖዚሽን ኦፍ ደብል ቦንድን በመቀየር የምናገኘው ማለት ነው። ከሌላኛው ኦክሲጅን ጋር ወይም እዚህ ጋር ካለው ኦክሲጅን ጋር ደብል ቦንድ እንዲፈጥር አድርገን ከሌላኞቹ ጋር ግን ሲንግል ቦንድ የሚፈጥርበት ሁኔታ ማለት ነው። ስለዚህ አክቹዋል ናይትሪክ አሲድ ፎርም የነዚህ የሁለቱ ሃይብሪድ ነው ማለት ነው። ይህ ወይም ደግሞ እነዚህ ሉዊስ ስትራክቸሮች ሪዞናንስ ፎርም ኦፍ ናይትሪክ አሲድን ያሳዩናል ማለት ነው። የናይትራይት አይንንም በተመሳሳይ መልኩ እንሰራለን። ከቶታል ቫለንስ ኤሌክትሮን እንጀምራለን። ናይትሮጅን አለን 5 ሲደመር ኦክሲጅን 6 ሲባዛ በ2 12 እንዲሁም ደግሞ ሲደመር ማይነስ ሳይን ስላለች እሷም አንድ ኤሌክትሮን መጨመሩን ታሳያለች። በአጠቃላይ 18 ወይም ደግሞ ይሄን ለሁለት ስናካፍለው 9 ፔርስ ኦፍ ኤሌክትሮን አለን ማለት ነው። ስለዚህ ሴንትራል አተማችን ማን ነው? ናይትሮጅን ነው። ዜን ኦክሲጅኖቹን በሁለቱ ሳይድ በዚህ መልክ አስቀምጣለሁ። የመጀመሪያው ስቴፕ ምን ነበረ? ሲንግል ቦንድ ማስቀመጥ ወይም ደግሞ ቦንዲንግ ኤሌክትሮኖቹን በዚህ መልክ ማስቀመጥ። ስለዚህ ከ9 ላይ ሁለቱ ለቦንዲንግ ኮንትሪቢዩት ሲያደርጉ 7 ይቀራል። ከሰባቱ አንዱን ቀንስና 6ቱን በዚህ መልክ ለሁለቱ ኦክሲጅኖች አከፋፍላለሁ ማለት ነው። እዚህ ጋር እንደምናየው ዜን 1 ሎምፔር ይቀረኛል። ያቺን ሎምፔር እዚህ ሴንትራል አተሙ ላይ አረጋታለሁ ማለት ነው። ስለዚህ እዚህ ለሴንትራል አተማችን ናይትሮጅን ቼክ ስናደርግ ኦክቴትን አላሟላም። ስለዚህ እዚህ ጋር ካሉት አይዘር ከዚህኛው ኦክሲጅን ወይም ደግሞ ከዚህኛው ኦክሲጅን ፔር ኦፍ ኤሌክትሮን በመውሰድ ደብል ቦንድ ይፈጥራል ማለት ነው። ስለዚህ የሪዞናንስ ፎርሙ እንዴት ይሆናል ማለት ነው? ናይትሮጅን ከዚህኛው ኦክሲጅን ጋር በደብል ቦንድ እናገናኘዋለን እንደዚህ ማለት ነው። ሌላኛው ደግሞ በዚህኛው መልክ ናይትሮጅን ከሌላኛው ኦክሲጅን ጋር ወይም ደግሞ ደብል ቦንዱን በዚህ ሳይድ በማድረግ እናስቀምጣለን ማለት ነው። ስለዚህ እነዚህ ሁለቱ ምንድናቸው ማለት ነው? ሪዞናንስ ፎርሞቹ ወይም ደግሞ ሪዞናንስ ስትራክቸሮቹ ወይም ሪዞናንስ ኮንትሪቢዩተሮቹ ናቸው ማለት ነው።